ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? እንኳን ደህና መጣችሁ። ቻናሉ ሰብስክራይብ ጀምሩ። ዛሬ የምናየው በጣም መልካም ቆንጆ ሀሳብ እናያለን። ስለ ወጣትነት እናያለን። ወጣትነት ጥሩ ነገር ነው። ወጣትነትና እሳት አንድ ነው። ወጣትነትና እሳት አንድ ነው። ለምን እንደዚህ ያልኩት? እሳትም ስናይ መጀመሪያ ስናይ ጥቁር ነው። ብዙ ጥቅም የሚሰጥ አይመስልም። ያን ያክል ጥቅም ያለው አይመስልም። ከዛም በኋላ ከተቀጣጠለ በኋላ ፍም ከሆነ በኋላ ወደ ፈለግነው ማዘዝ እንችላለን። ጥሩ ነገር ልንጠቀም እንችላለን። የተለያዩ ምግብ ልናበስል እንችላለን። ማድረግ የሚችለው እሳት ሙቀት ይሰጣል። ከበረደን ማሞቅ እንችላለን። ቤቱን ያሞቃል፣ ብርሃን ይሰጣል፣ ብዙ ነገር ይጠቅማል። ምግብ ያበስላል። እንዲሁም ደግሞ ቤት ያቃጥላል። ነገቲቭን ደግሞ ከናይ ቤት ያቃጥላል። ያሉን ሀብቱላ አውድሞ ባዶ ያስቀራል። ያለ ቤት ያስቀራል። አልፎም ደግሞ አመድ ይሆናል። ጥቅም ያጣ ወጣትነት የሚዩት ወጣትነት አሁን ላይ ያለነው እድሜ ላይ ብዙ ጥቅም የምንሰጥ አይመስሉም። ከዛም በኋላ ስንጠቀምስ አላማ ያለን ለዓላማ እንተጋለን። ዓላማችን ኖረን ደግሞ ብዙዎችን አስደስተን የምስጋና ሰው መሆን እንችላለን። አሊያምስ ተንኮል ሰርተን ይሄ ወጣት አስፈላጊ አይደለም፣ አረ ከዚህ ራቁት ተብለን ኔጌቲቭ ነገር ተገፍተንም ያንን ማድረግ እንችላለን። ስለዚህ ወጣትነት እንዴት ነው የምንጠቀመው ነው? በወጣትነት ጊዜ ምን ማድረግ አለብን? ምንድነው ማድረግ ምንድነው የሚበጀው ስንል ደግሞ በወጣትነት ጊዜ ራስ ላይ መስራት፣ የሚያስፈልገው ዓላማ መኖር፣ ለዓላማ መትጋት፣ ፈጣሪም ሰው ማያሳዝን ስራዎች መስራት፣ ዓላማ ያለው ሰው ወጣት መሆን። ዓላማ ያለው ወጣት ለዓላማ ሲል ይተጋል፣ ይደክማል። ህይወቱን ሁሉ አቅጣጫ ያለ ህይወት ለመኖር ሲል ነው የሚደክመው። ዓላማ ሳይኖረን ሲቀር ደግሞ ምን ደግሞ ድካም ምንም ትርጉም የለውም። ሰዎች እናሳዝናለን፣ የሰዎች ቤት እናፈርሳለን፣ ለሰዎች ተንኮል ነው የምንሆነው። ለሰዎች ማንገዳቸው እንዳይሄዱ ሰንሰለት ሆነን ነው ወደኋላ የምናስቀረው የምናስወድቀው። ከዚህ ወጣትነት በየትኛው አቅጣጫ ነው የምንጠቀመው ነው? ተመልሶ አይመጣም ወጣትነት። ስለዚህ ወጣትነትና እሳት አንድ ናቸው። ለጥፋት ነው የምንጠቀመው ወይስ ደግሞ ለልማት ነው የምንጠቀመው ነው? እሳት ለሁለቱም መጠቀም ይቻላል። ወጣትነትስ ለየትኛው ነው እየተጠቀምክ ያለው? በተለይ በዚህ ጄኔሬሽን ወጣትነት እንዴት ነው እየተጠቀምክ ያለው? ተመልሶ የማይመጣ ወጣትነት እንዴት ነው እየተጠቀምክ ያለው? ለብዙዎችን እያሳዘንክ ነው ወይስ ደግሞ ለብዙዎች ምሳሌ እየሆንክ ነው? ለብዙዎች መንገድ እያሳየ ነው? ራስ ላይ ሰርት ራስ ላይ አብቅታል ወይ? ያ ነው ራስን መጠየቅ ያለብን። የበረከት ሰው መሆን ይቻላል። በወጣትነት የበረከት ሰው ፈጣሪ የሚወድ ፈጣሪ ሁላችንም ይወደናል። አንተን ወደ ማመስገን የሚችልበት ስራም ብዙዎችም ደግሞ አንተን ራሱ እንደምሳሌ የሚያዩበት ልትሆን ትችላለህ። ስለዚህ ወጣትነት በምን አንግል ነው እየተጠቀምክ ያለው ነው? ወዳችኋለሁ። ቻናሉ ሰብስክራይብ አድርጉ።